ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተህ ለእኔ እግዚአብሔር አንድ ነው ሶስት አንልም ብለህ ልሸውደኝ ትሞክራለህ እንዴ? አትችልም። እኔ ጋር ስላሴን ቀና ብለህ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ እዩት። ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ለዘይቶ አይደገፍምናል። አጋዕዝተና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ፣ አምላክ ያሉን። አብና መንፈስ ቅዱስ ደግሞ አምላክ ናቸው። በእናንተ ትምህርት ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው፣ የቀሩት ናቸው። አንዴ ሁለት ያልሞቱ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሐሳብን ያቀረብነው በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው ወይ ያቃጥሉት ወይ ጣሉት። ሆኖ ነው አይደል? ነገር እኮ ባዮሎጂካል አይደለም። አባት ይሄድልህ ምንጭ የለህም እኮ ነው። ምን ቤተ እምነት የለህ ምን የለም። ቤተ እምነት ምንድን ነው? የራሱ ጉዳይ ባነቱ ተቀጥ ይፈልጋል እኮ። ምን አማት የሌለው ልጅ ነህ እኮ አንተ፣ ወላጅ የሌለው ልጅ አንተ። ለጉዲፈቻ ነኝ። ሌላ ጥያቄ አንድ ቦታ ላይ ወይ ወንዲሰስ ጋር ብትሆን ወይ ስላሴ ጋር ብትሆን ወይ አሁን አንተ ፍርድ እኮ እያልኩ አልሞትም እንዴ? ምን ነው? አንድ ቦታ ያዛ ፈረን ያዝ ወይ ደግሞ ስለም ይጃለሁ ዝም በልማ። ቆይ ልደውልልህ አይመቸኝም አልኩኝ። ከኔ ጋር ብቻ ነው ሐሰኑላ እኮ አለልህ። ከነሱ ጋር ለምን አትደዋወልም? ሻ አይደለም ያስፈልግ። ይኸው ደግሞ ሚስጥር ይዘረግፋል። ቅዱሳን ከሚባሉት ውስጥ ሚያፊዚስ እና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው እና አባ ገሪማ ገረምከኒ አባ ገሪማውን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ። ከትንሽ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው ናቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ። እንዴት ዋላችሁ? እንዴት አመሻችሁ? ልጠይቅ ጥያቄ ጠይቅ ይጓል። ሰላም ብያለሁ። እንዴት ነሽ? ሰላም እግዚአብሔር ይመስገን። ኢየሱስ በአባቱ እግዚአብሔር ነው በእናቱ ሰው ነው ስትል ሰማሁና ይላሉ። እኔ ሰምለው እነሱ የሚሉትን ነው ያልኩሽ። መጽሐፍ ኦኬ። ምን ማለት ነው? በአባቱ እግዚአብሔር ነው ማለት በእናቱ ሰው ከሆነ እንደዛ እንደሚባለው የእግዚአብሔር ልጅ እግዚአብሔር ነው ማለት ነው ወይስ? የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው። ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? አዎ በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት? ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ። እግዚአብሔር እናት አለ ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል የለ የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ። ስለዚህ ማርያም አምላክ ናት ብለሽ ጠይቂያቸው። ያስኬዳል? ኦኬ። የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው። ኦኬ። ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? የማን ልጅ ነው ይላል? ሉቃስ 3:38 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ ይለዋል። ስለዚህ አዳም የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው? እግዚአብሔር ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የማን ልጆች ናቸው? እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር ናቸው። በቃ እንዲህ አይነት ነገር ሎጂኩ አያስኬድም ነው ለማለት የፈለገው። አይ ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው፣ መዘዝ ይዞ የሚመጣው። ግልጽ ነው? አዎ። ማርያም ወይ እኔ ወለድኩት አንቺ ታቀፍሽው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሽው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም ታውቂያለሽ? ያ ሙሽራ ናት ይላል ራሱ። ሚስትም ተብላለች ራሱ ግን አይነግሩሽም። እሱም በገዝ እየተደበቁ
ስለማይናገሩ ነው። ያ ሚስት ተብላለች ራሱ ሰዓታት ላይ ታታታቡሽ። ምናልባት አንቺ ግዘት ትችላለች። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ ይላል። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለአብ ሚስቱ ነሽ፣ ለወልድ ደግሞ ወላዲቱ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ጽርሐ ቤቱ ይላል ራሱ ማለት ነው። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው ራሱ ማለት ነውና በእነዚህ አይነት መልኩ እንትን ይላሉ። መልክ በእንተ እግዚእትነ ለም ተረገ ስጋኪ ይላል። ሰላም ለኪ ማርያም ለአብ ማዕርቱ ስብሐት ይላል። መጽሐፈ አርጋኖን ምዕራፍ 1 ቁጥር 10 ላይም የአብ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድጀምር ይላል። የአብ ሙሽራ ናት ወልድን የወለደችለት ማለት ነው። እንትናም ቱርቱሊያም እንደዛ ነው። ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ 8 ላይ እንደዛ ነው የሚናገረው። ማርያም ሁለት ነገር ናት አለ። was both virgin and wife of one husband ድንግልም ናት እና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ። እያወቀን ነው ጸጥ የምንለው ስሜታቸው እንዳይጎዳ እንጂ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚለው እንጂ እኔ ብዙ ነገር ነው ማቀው የነሱን ጉድ ማለት ውስጥ ለውስጥ ማቀው ነገር ማለት ነው። ከዚህ ስሜታቸውን ይጎዳዋል። ከማርያም የሆነው ከሰው የሆነው ማን ነው? ከሰው የሆነው የሆነው ከማርያም ሰው የሆነው ማን ነው? እግዚአብሔር አብ ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? እግዚአብሔር ወልድ ነው ማለት ነው። ሰው ያልሆኑ ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? ነው። እግዚ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ። ሶስት ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው። እግዚአብሔር ወልድ ሁለተኛው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ 7 ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ላይ እንዲህ የሚል እንትን አለ። ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ እግዚአብሔር። ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ነው ያስቀመጡት ማለት ነው። እና ምናልባት እየዋሻው ነው እኔ እስቲ እናዳምጣቸው። አየሽው? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን እናመልካለን። አንዱ እግዚአብሔር። ተመልከች፣ ቀጥል። መስሎ በሁለተኛ ምን ይላል? ወነአምን በካሉ እግዚአብሔር በሁለተኛው እግዚአብሔር እናምናለን። ዘምልክናሁ ለአብ ይመስሎ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን ካለ በኋላ ወ ማለት በግዕዝ ልክ እንደ አረብኛ ነው እና ማለት ነው። ልክ በ እንደምለው በዕብራይስጥ። ሶስተኛውን ደግሞ አዳምጡት።
ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎ ነው ያስቀመጡት። እና በዜማ ሐምሌ አያውቁም ብለው ነው። ቅኔ ማህሌት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ ቅኔ ማህሌት ውስጥ ነው የምነግራቸው። ያው ስሙት። ወነአምልክ ባህዱ እግዚአብሔር ወነአምልክ ባህዱ እግዚአብሔር ቅድመ ዓለም ሃሎ ቀሽረው መርዋ ድምፅ ወነአምን በካሉ እግዚአብሔር ለምላኩ ለአብ ይመስሎ ወነአምን በሳልሱ እግዚአብሔር ተቀበል መንፈስ ቅዱስ ዘይመልክ ሁሉ ተቀበል። ይኸውልሽ ጓል መቀሌ እኔን የሚጠሉኝ ስሜን የሚያጠፉት የተሽለጠለጡና እየተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶቹ ጋር ብዙም አይዳፈሩም። እንዲህ አይነት ነገር የሚያደርጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ። አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶቹስ የራቁት ፎቶ ተያዘባቸው፣ ወንዶቹ በምን ይሆን የሚሰልሙት? ይሄንን ነገር አውቃለሁ እኔ ውስጡን አውቀዋለሁ። ለዛ ነው እኔም ብዙ ነገር ይቅር ምለው። ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንጻር እንጂ ስለ ስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመልከቱ። አምላካችን ያለ መለየት ሶስት ነው እያሉ እዚህ ጋር ደግሞ አሁን መተው ሊሸውዱኝ ይፎክራሉ። እዚህ ስራ ያነብብ ብለው ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይም ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድን ነው? ሶስትነት አለው። ሰይፈ ሥላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው። በምን? በአካል ሶስት ነው። ሰይፈ ሥላሴ ዘሰኑይ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ ሶስት ከዛ በኋላ አንድ ነው ይሉኛል። ዘዳግም 13:7 ላይ አንተም አባቶችም የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢጠራ አትስማው ይላል። አብርሃም አያውቀውም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ እነዚህ ሁላ ሰዎች? ምን ነው እንዴት እንትን አሉ ራሱ ማለት ነው። ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘይመክኑ ለአብ ይመስሎ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተህ ለእኔ እግዚአብሔር አንድ ነው ሶስት አንልም ብለህ ልሸውደኝ ትሞክራለህ እንዴ? አትችልም። እኔ ጋር ስላሴን ቀና ብለህ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ እዩት። ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ለዘይቶ አይደገፍምና አለ። አጋዕዝተ ዓለም አጋዕዝት ማለት ጌቶች ማለት ነው። የእግዚእ ብዙ ቁጥር ነው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5
ቁጥር 22 ላይም እንደዛ ነው። ሶስት ልዑላን ገዢዎች፣ ሶስቱ ጌቶች ተመልከቱ። ሶስቱ ጌቶች መጽሐፈ እንዝራ ስብዓት ምዕራፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ ሰለስቱ አጋዕዝት፣ ሶስቱ ጌቶች፣ ሶስት ጌታ እያመለክ እኔ ጋር መጥተህ ላጭንና ቅርሻትን ልታዝረከርክብኝ አይገባህም። ሐሳብ ነው ያቀረብኩት። ሐሳብ ላይ ሞግት። ሐሳብ ነው ያቀረብኩት። ሶስት ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል። ወይ አቃጥሉት ያለውን ነገር። እኔ ባይብል ይናገራል እንደዛ ብዬ አይደለም ብለው። ይኸው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል። ወይ አቃጥሉት ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ እየተባሉ የሚባሉ ምን ታደርጉታላችሁ? መጽሐፈ እንዝራ ስብዓት፣ መጽሐፈ ምስጢር፣ የዶግማ መጽሐፍ ከነሱ ላኩን እየጠቀስኩኝ ያለሁት። ያሬድም ልታደርጉት ነው። ከረሱል ሰለላሁ ዐለይሂ ወሰለም መወለድ በፊት እኮ የነበረ ነው። ራሱ በ520 ላይ ነው ይሄን የደረሰው። ግዕዝ እዝልና ሐራራ የሚባል ነገር ሲደርስለት ያኔ ነው ይሄን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው፣ በኦርቶዶክስ ማለት ነው። እና ይሄ ምንድነው ያለው? ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ 7 ነው የሥላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሉ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር፣ ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር። ከዛ እኔ ጋር ትመጣና አንድ እግዚአብሔር አለ። የለም እንደዛ ነው። ሶስት እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት። ማነው ከማርያም ሰው ነው ጋድ ዘ ሰን የሚባለው? ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ፣ አምላክ ያልሆኑ። አብና መንፈስ ቅዱስ ደግሞ አምላክ ናቸው በእናንተ ትምህርት። ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው፣ የቀሩት ናቸው። አንዴ ሁለት ያልሞቱ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሐሳብ ነው ያቀረብነው። በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው፣ ወይ አቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም፣ እሰየው ይበል የሚያስብል ነው። ባይብል ምንድነው የሚለው? ዘዳግም 6:4 ላይ፣ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይሄንን ነው፣ ይሄ የኛ ትምህርት ነው። ኑ ወደኛ። የዓለም ሕዝብ 2 ቢሊዮን ክርስቲያን ከ2 ቢሊዮን ውስጥ 1.7 ቢሊዮኑ በስላሴ ያምናል። እነ ጆባ ዊትነስ፣ እነ ኦንሊ ጂሰስ፣ እነ ሞርሞን ምናምን የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል ራሱ ማለት ነው። ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር ነኝ ትላለህ ለጊዜው፣ ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በ110 የአንጾኪያ አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ ሲሰየመው ኮይን ያደረገው። ክርስትና ትምህርቱ ምንድነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ፣ አሪስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራችሁ። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስነ አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ የሄርሜስ የሚባለው ማለት ነውና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጎማቸውም ራሱ ፕላቶኒክና አሪስቶቴሊያን የሚባል ናቸው። የአርስጣጣሊስና የአፍላጦን የሚባል ነው አተረጓጎማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት። እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነውና መልአክ ይባላል። ያ መልአክ መጥቶ ምንድነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሚኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስነ አፈታት ጥናት የሚሉት የአማልክቱ ተርጓሚ ነውና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል እሱ ራሱ። ወንዱ የዜኑስና የማያ ልጅ ነው ራሱ። አንጌሊያ ትባላለች ሴትየዋ ደግሞ የምትላከዋ ሴቷ የዜኑስና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ ብትመለከት። ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ። አንጌሊያን ደግሞ ከማን የወለዳት? ከሄራን የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለት ነው። ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው።
አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጎማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት። እነዚህ ከፓጋን ነው፣ ግሪክ ወሮም ነው ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢምፓላቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን። እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያ ትምህርት ጋር የቀየጡት ማለት ነው። ይሄን ይመስላል ጓል መቀሌ። አመሰግናለሁ። ለፈለፍኩብሽ መሰለኝ ዛሬ እኮ ነው። ልክ አይደለሁ። አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል ትክክል። እና አባ ተክለ ሃይማኖት እና አምና አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉም። እና በእኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ እነዚህ እነ ተክልዬ እነሱ አቡነ አረጋዊ ምናምን እንመጣበታለን። ተክልዬ እመጣለሁ። ስለ ጊዮርጊስ ከኛ ጋር ግንኙነት አለው። ሱረቱል ካፍ ምዕራፍ 18 ቁጥር 9 ላይ የዋሻውና የሰሌዳው ባለቤቶች ከታምራቶች ያዝ ሲሆን ግሩም መሆናቸውን አሰብክን ይላል። አጀባ ግሩም መሆናቸውን አሰብክን ይላል። እና አምላካችን አላህ የዋሻው ምዕራፍ የሚባል አለ ራሱን የቻለ የዋሻው እንትን አለ። እና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉስ ተነስቶ ሲጨፈጨፋቸው ዋሻ ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ። መርቆሬዎስ የሚባል አለ፣ ማርኪዩስ የሚባል መርቆሬዎስ የሚባለው አለ። በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው መርቆሬዎስ። ቂርቆስና ኢየሉጣ የሚባሉ አሉ በ304 ላይ ራሱ ማለት ነው። አርሴማ አለች ራሱ በውጭ በ290 ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ ነበሩ ማለት ነው። እና በ372 ላይ ነው በ372 ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው። እና የቁጥራቸው መጠን አይታወቅም። በኦርቶዶክስ እና በካቶሊክ 7 ናቸው ይላሉ። 7 ደቂቀ በኤፌሶን ዳኪዮስ ውስጥ የነበሩ ናቸው፣ ፐርሲኪዩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። በ372 ላይ ነው ለ300 ዓመት ነው የቆዩት ማለት ነው። እና በጨረቃ አቆጣጠር 9 ዓመት ይጨምራል 309 ቀን ማለት ነው። 300 ዓመት ነው የቆዩት። የቁጥራቸው መጠን ግን አጠይቃቸው ነው ያለው አላህ። እነሱ 7 ናቸው እያሉ ነው የሚለው ይከራከራሉ። 8ም ነው የሚለው አሉ፣ 9ም ነው 12ም ነው የሚለው አሉ። ያንን ነው የዋሻውና የሰሌዳው ባለቤቶቻቸው ከታምራቶች ሲሆን ግሩም መሆናቸውን አሰብክን ይላል። እና ዋሻ ውስጥ የነበሩ ሰዎች አሉ፣ ከዋሻው የተረፉት አሉ ሰማዕታት የሆኑት እነሱ እንደዛ ናቸው። አቡነ አረጋዊ የምታያቸው ተስዓቱ ቅዱሳን ከሚባሉት ውስጥ ሚያፊዚስ እና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው። እና አባ ገሪማ ገረምከኒ አባ ገሪማውን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ መልከ ጼዴቅ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው ናቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ። ከዛ በኋላ እነዚያ አቡነ ተክለ ሃይማኖት የምታያቸው የነበሩት እቲሳ ነው። እቲሳ ተክለ ሃይማኖት ነው የተወለዱት እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። እቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራ ቤቴ አካባቢ ሳደርሽ መሰለኝ አይዶን ነው። ከዛ በኋላ ደግሞ አቡነ አረጋዊ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብጽ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው። ዝቋላ ላይ ያረፉት ማለት ነው። እንደዚህ ያን ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው። ራሱ እንትናም የሚባል አለ ራሱ የመነና አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ። የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ? እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ የት ነበረ? አየር ጤና መስፈር አንድ ጠፋኝ ሰፈሩ። አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም ዘነበ ወርቅ ነው። ዘነበ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው። ዘነበ ወርቅ በዛ እና ዛ እንትን ነው እና እንዲህ አይነት ነው ትምህርታቸው። ጓል ዘመቀሌ
that was helpful አመሰግናለሁ በጣም ኡስታዝ። ኦኬ እሺ ዱካ ምንድነው? ምን አድርጉ ነው የምትለን? ከማስተማር ውጪ ምን አደረግን? ምን አልከኝ ወይዴ? ምን አድርጉ ነው የምትለን? ሰላም ነው አለ ኑርልኝ በእናትህ እርካታ እግዚአብሔር። ስማ አንተን ፊልጵስዩስ ምዕራፍ 2 ከ6 እስከ 11 ያለውን ልጠይቅህ ነው። ምን አለ እሱ ላይ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደሚገባ ነገር አልቆጠረም፣ የባሪያን መልክ ያዘ ይላል። ከእግዚአብሔር ጋር መተካከል እንደሚቀማ ነገር እንደመቀማት አልቆጠረም ሲል ማለት በእኔ አረዳድ ብዬ ማምነው ከተወለደ ጀምሮ ነው በእግዚአብሔር መልክ የኖረው ብዬ ነው ማለት ቅድስናና ገዢነት ስልጣን ብዬ ነው የማስበው እኔ ያመንኩበት ነገር። ግን በአንተ መረዳት እስቲ እንዴት ነው በእግዚአብሔር መልክ ሲኖር መተካከል የሚለው ነው መቀማት የሚለው ነው የነበር ጥያቄ? በእግዚአብሔር ሁሉም እዛ ውስጥ ያለው እዛው የተቀመጠው ነው ሁሉም ነው ጥያቄ ሳይሆን ነው ለጠቅላላ ዕውቀት ነው። እርሱ ይላል እርሱ ማለት ክርስቶስ የሚለውን ተክቶ የመጣ ነው። ፊልጵስዩስ 2 መቼ ነው በእግዚአብሔር መልክ የኖረው ነው ጥያቄ። መጀመሪያው ላብራራልህ እርሱ ማለትም ክርስቶስ በአምላክ መልክ ሲኖር ሳለ ይላል። አምላክ የተባለው አብ ነው። በአብ መልክ ሲኖር ሳለ ነው የሚለው ዛት ሚንስ በአብ ህልውና ሲኖር ሳለ ማለት ነው። ለምሳሌ ሐዋርያት ሥራ 17:28 ላይ በእርሱ እንኖራለን ይላል ጳውሎስ። በአብ ማለት ነው እንኖራለን ይላል። ዮሐንስ ወንጌል 6:57 ላይም ሕያው አብ እንደላከኝ እኔ ከአብ የተነሳ ሕያው እንደምሆን ይላል። ስለዚህ ከአብ የተነሳ ነበረ የሚኖረው እርሱ በአምላክ መልክ ወይም ደግሞ በአምላክ ሲኖር ሳለ ነው የሚለው። መቼ ነው ሲኖር ሳለ ለሚለው ቃል የሚጠቀመው? ሃይፖርሆን ነው የሚለው። ሃይፖርሆን ማለት ምን ማለት ነው? ቀጣይነት ያለው የአሁኑ ግስ ነው። ፕሬዘንት አክቲቭ ፓርቲሲፕል ነው። ኃላፊ ግስ አይደለም። ከድንግል ማርያም ከወለዱ በፊት ሳይሆን ምድር ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት ነገርን አልቆጠረም። መቼ ነው ያልቆጠረው? ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ይላል። ሳለ የሚለው ቃል ያኔ ነው። መተካከል ለሚለው ቃል የገባው ኢሳ ወይም ኢሶስ ነው በግሪከኛ። መስማማት በሚል ይመጣል። ማርቆስ 14:56 ላይ መስማማት ነው። መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም ማለት ቀምቶ ያመጣው ነገር ሳይሆን በስጦታ ያገኘው ነገር ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛል። ስለዚህ ያገኘው በስጦታ ነው እንጂ ቀምቶ ነጥቆ አይደለም ያገኘው። መተካከልን ወይም መስማማትን መቀማት እንደሚገባ ነገር አልቆጠረውም። ዮሐንስ ወንጌል 5:17 ላይ አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ ብሎ ተስማምቶ ነበረ። እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልም ብሎ ነው ያላቸው ራሱ ማለት ነው። ከእግዚአብሔር ጋር ራሱን አስተካክሏል ብሎ ሲሉት አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይቻልምና አለ። ከዛ በኋላ ምን አለ? አብ ሊፈጽመው የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራል። እኔ ላደርገው የሰጠኝን ስራ በምድር ላይ ፈጽሜ ያከበርኩ ይላል ዮሐንስ 17:4 ላይ። ስለዚህ የምንማረው ነገር ምንድነው? መተካከልም በመቀማት ሳይሆን በስጦታ ነው ያገኘው ራሱ ማለት ነው። ከዛ በኋላ ምንድነው የሚለው? ራሱ ምን አደረገ ነው የሚለው? ምን አደረገ ነው የሚለው? ከዛ በኋላ በምስሉም እንደ ሰው ተገኝቶ አይልም ዱከም ይላል። በምስሉም እንደ ሰው ተገኝቶ ሲል ሰው የተባለው አዳም ነው። የአዳም አምሳያ ደግሞ እሱ ነው። ሮሜ ምዕራፍ 5 ቁጥር 14 ላይ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። በምስሉም እንደ ሰው እንደ አዳም ተገኝቶ ራሱ ምን አደረገ? ባዶ አደረገ ነው። ባዶ አደረገ ማለት የሆነ ልክ በርሜል ውሃን ስደፋው በርሜሉ ባዶ እንደሚሆን አምላክነቱን የሆነ ቦታ ደፍቶት አስቀምጦት ወይም አምላክነቱን እንደ ጃኬት የሆነ ቦታ አስቀምጦት መጣ ሳይሆን ኬኖሲስ ማለት ባዶ አደረገ ማለት ምን ማለት ነው? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ይኸው የክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድሃነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ድሃ ሆነ ማለት ባዶ ሆነ። ምንድን ያደረገው? ቸር ስጦታ አውቃችኋል። ይሄ ቸር ስጦታው ምንድነው? ህይወቱን ነው የሰጠው ብሎ ነው የሚናገረው ገላትያ 1:4 እና ቲቶ 2:14 ላይ ራሱን ሰጠ ይላል። ራሱን ባዶ አደረገ ማለት ህይወት የነበረውን ህይወቱን ሲሰጥ ባዶ ሆነ። ለሞት ያውም የመስቀል ሞት ታዛዥ ሆነ በማለት ይናገራል። ከዛ ምን አደረገ? አምላክም ደግሞ ያለ ልክ ምን አደረገው ይላል? ከፍ ከፍ አደረገው አለ። ራሱን ስላዋረደ ማለት ነው። ማቴዎስ 23:12 ላይ
ራሱን የሚያዋርድ ሁሉ ከፍ ከፍ ይላል ባለው መሰረት በዚህ ምክንያት አምላክ ደግሞ ያለ ልክ ከፍ ከፍ አደረገው ይላል። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7 ድረስ ያለው በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችላለህ ማለት ነው። እኔ ደግሞ አመሰግናለሁ ነው እንግዲህ። እሺ ተመለሰልህ እንዴ? በደንብ ነው የዞረብህ እኮ ነው አንተ። ምን ነው የዞረብኝ? ጥቁር ዶሮ የዞረብህ እኮ ነው። የዞረብህ ነው አንተ። እያወካት ፊደል አንተ እያወካት ፊደል ሞት እጁ ላይ ያለ ሰው እንዴት አድርጎ ነው እንደዚህ የሚቀልደው የሚያሽፈው? ያመኛል ትላለህ ብዙ ጊዜ። እንዴት አንተ ስለ አሄራን እንኳን እንዴት አታስብም? ሌላው ቢቀር ማለት ነው። አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አንተ ስለነገርከኝ ብቻ ነው ዝም ብያለሁ እንጂ ነፍስ ብዬ አስብ ነው። አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? አባት የሌለው ልጅ ሆነ እስከ መቼ ነው የምትኖረው? ኧረ ቆይ ሌላ ጥያቄ ደግሞ ነው። አባት የሌለው ልጅ እስከ መቼ ነው የምትሆነው ነው ጥያቄው እኮ ማለት። አባቴማ ሞቷል። የለም ያው እውነቴን ነው። ነው አይደለም ያልኩህ፣ ባዮሎጂካል አይደለም። አባት የሌለው ልጅ ምንጭ የለህም እኮ ነው ምን ቤተ እምነት የለህ ምን የለም። ቤተ እምነት ምንድን ነው? የራሱ ጉዳይ ባነት ተቀል ይፈልጋል እኮ ምን አባት የሌለው ልጅ ነህ እኮ አንተ፣ ወላጅ የሌለው ልጅ እንትን ጉዲፈቻ ነኝ። ሌላ ጥያቄ አንድ ቦታ ላይ ወይ ወንዲሰስ ጋር ብትሆን ወይ ስላሴ ጋር ብትሆን ወይ አሁን አንተ ፍርድ እኮ እያልኩ አልሞትም እንዴ? ምን ነው አንድ ቦታ ያዛ ፈረን ያዝ ወይ ደግሞ ስለም ይዣለሁ። ዝም በልማ ቆይ ልደውልልህ አይመቸኝም አልኩኝ። ከኔ ጋር ብቻ ነው እንዴ? ሐሰኑላ እኮ አለልህ። ከነሱ ጋር ለምን አትደዋወልም? ሻ አይደለም ያስፈለግ ይኸው ደግሞ ሚስጥር ይዘረግፋል። ከፈለክ ነው እኮ ያልኩህ። ከፈለክ እኮ ነው ያልኩህ እንጂ እኔ በምን አውቃለሁ? እኔ ሚስጥር ይዘረግፋል ነገረኛ ነኝ ለኔ። ምን አይነት በየአይነት የሆነ ልጅ ነው? በየአይነት የሆንክ ልጅ ነህ። ሳወራ ጫጫታ ነው ያለው። ጫጫታ ነው ያለው። ዱከም እሺ በየአይነት የሆነ ልጅ እኮ ነው። ይህ ልጅ ምስኪን ነው ግን ያሳዝነኛል። ኢንሻአላህ ዱዓ አድርጉለት። ዱዓ ማድረግ ነው። እኔ አንድ ቦታ ላይ ስለሌለ እኮ ነው የሚያሳዝነኝ። አንድ ቦታ ላይ የለም ራሱ የሆነ የቆመበት ቦታ ስለሌለ እንደው ሞት እንኳን ቢመጣ ያሳዝናል። ሰልሞ የሰው ልጅ አይታወቅም። እርግጠኛ ነን የነገን አይደለንም እኮ ትን ብሎንም ልንሞት እንችላለን። አደጋ ደርሶ ልንሞት እንችላለን። በእጃችን ምንም የተያዘ የተጨበጠ ነገር የለም። ስለዚህ በተቻለ አቅም ቶሎ ብሎ በንስሐ ወደ አላህ መመለስ ነው ክርስቲያኖች። ሻወሩ ሌሎቻችሁ እንግዲህ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ከመውጣቱ በፊት 1 ሚሊዮን መግባት አለበት ታብታቡ። እሺ ሌላው የብሽ ኮሜንት አትጻፉ ኢንሻአላህ። ጥያቄ ያላችሁ እስማኤል አለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስማኤል ሰላም ነው ኡስታዝ? አለ አልሐምዱሊላህ። አንተ ነቀድም ስትጽፍ የነበረው ጥያቄ ቢጠይቅ ብሎ ካታረገኝም ያልከው? አረ እኔ አሁን ነው የገባሁት። ኦኬ አንዱ ሲል ነበረ እስማኤል የሚባል ሰው ጥያቄ ጠይቅ ብሎ ካታደርገኝም ምናምን ይላል። ሳክስ ሲያደርግ ማለት ነው። ወይድ ብሎክ ያደርጋል ተብሏል እንዴ? እንድትማሩ ነው የሚፈለገው። እሺ ቀጥል እስማኤል። እኔ መጠየቅ የምፈልገው ስለ ራእይ ዮሐንስ ነውና እሱ ከሌሎች መጽሐፍቶች ለምንድን ነው እንደዚህ የተለየ የሆነው አነጋገሩ ማለት ነው? ብዙ ራእዮች ነበሩ እኮ ራእይ ዮሐንስ ብቻ አይደለም ያለው።
የጴጥሮስ ራእይ የሚባል ነበረ፣ የጳውሎስ ራእይ የሚባል ነበረ፣ የይሁዳ ራእይ የሚባል ነበረ። ብዙ ናቸው። የፊልጶስ ራእይ የሚባል ብዙ ናቸው የነበሩት፣ ወደ 17 ነበሩ። ከዛ ውስጥ ራሱ እሱም ተቀባይነት አናገኘውም። ጎርጎርዮስ ዘዜናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳርያው አውሳቢዮስ አጠቃላይ አይቀበሉትም ነበረ። ሲትሮን ነው ምናምን የሚባል አንድ መናፍቅ አለ ብለው የሚያምኑት የኖሲሶች አንደኛው ብራንች የመሰረተ እሱ ነው የጻፈው። በዮሐንስም እያጭበረበረ ነው ብሎ ነው የሚያምኑት የነበረውና በኋላ ላይ መጽሐፉ መክሲሚያኖስ እና ዲዮቅልጥያኖስ በተነሱበት ሰዓት ላይ ጠፋ ተብሎ ነበረ። ዮሐንስ አፈወርቅ ተገለጸልኝ ብሎ እሱን የጻፈው ያዘጋጀው ያውኑ ማለት ነው። የራዕይ ዮሐንስ ምዕራፍ 18 ምዕራፍ 22 ቁጥር 18ን ብትመለከተው በዚህ መጽሐፍ ላይ የጨመረና የቀነሰ ያለው ሰዎች ራዕይ ዮሐንስ አለ ብለው ክሌም እንዳያደርጉ ነው ይላል። እዛው ላይ የጨመረና የቀነሰ የሚለው ራሱ እንትና ነው ዮሐንስ አፈወርቅ ነው። ከዛ ለምንድን ነው ያለው እንደዛ ሲባል ራዕይ ተገለጠልኝ ብሎ ሌሎች እንዳሉ እሱ ነው ራዕይ ተገለጠልኝ ብሎ ዮሐንስ ራዕይ የጠፋው ተገለጠልኝ ብሎ የጻፈው ይሄንን ብሎ ነው ያስቀመጡት። አንድምታው ላይ ራዕይ ዮሐንስ 22 18 እና 19 ነው ራሱ ማለት ነው። አዎ ጌታ ኢየሱስ ሆይ ና ምናምን እያለ ያለው እሱ አይደለም፣ ዮሐንስ አፈወርቅ የሚባለው ነው የሚያወራው ያንድ ማለት ነውና መጽሐፉ አጨቃጫቂ ነው። እኔ ግን ወላሂ አንድ ነገር ምን ደስ እንደሚለኝ ታውቃላችሁ? ቁርአን ስለ ራዕይ ዮሐንስ ቢያወራ ኖሮ ለምንድን ነው እንደዚህ የሚያወዛግቡ ነገሮችን ቁርአን የማያወራው? ያላ ቃል መሆኑ የምታውቁት በዛ ነው። እንደው መኮረጅ ካለበት ከራዕይ ዮሐንስ አይኮረጅም። ለምንድን ነው ቁርአንና ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ በቁርአን ላይ ስለ ራዕይ ዮሐንስ ያነገሩን ማለት እንትን ከሆነ ማለት ነው ከተኮረጀ ላይ ቀር ማለት ነው። አሁን እኮ በጣም አወዛጋቢ መጽሐፍ ነው ይሄ መጽሐፍ። ማርቲን ሉተር አይቀበለውም፣ ዚንግሊ አይቀበለውም፣ ካልቪን አይቀበለውም። ተመልከቱ እንግዲህ ማለት ነው እነዚህ ሁሉ አይቀበሉትም። አወዛጋቢ መጽሐፍ ነው ተብሎ መጽሐፉ ማለት ነው። ለምንድን ነው አወዛጋቢ የሆኑ ነገሮች ቁርአን ላይ የማይኖሩት ባይብል ላይ የሚያወዛግቡ? ለምንድን ነው? በጣም የሚገርመኝ ፓርት ነው። አሁን ሐማ የሚባለው የመርዶክዮስ መርዶክዮስን ሊያስገድል የነበረው ሐማ በአርጤክስስ አገልጋይ ነበር ምናምን ተብሎ የተጠቀሰው። ሐማ የሚባለው ደግሞ በሙሳ ዘመን የፊራውን እንትን ነበረ ተብሎ ነው የተባለው። አሁን የኛው ውሸት ነው ተባለ፣ የኛው እውነት ነው ተባለ። የፈርዖን ነው ሐማ የሚባለው የፈርዖን ነው ብሎ አርኪኦሎጂ አገኘው። ይሄኛው ደግሞ የፋርስ እንትን ውስጥ ታሪክ ውስጥ የለም ሐማ የሚባል ሰው የለም ብሎ ደግሞ አሉ። አሁን ለምንድን ነው አንድ ነገር ከተኮረጀ ላይቀር ከነስተቱ የማይኮረጀው? ዘፍጥረት ላይ ስትመለከቱት ያዕቆብ ያየው ህልም ላይ እናቱና አባቱ 11 ወንድሞቹ እንደሚሰግዱለት ነው። እናቱ በጊዜ ነው ያሸለበችው የሞተችው፣ አልሰገደችለትም። ቁርአን ያንን ሱረቱል ዩሱፍ ምዕራፍ 12 ቁጥር 100 ላይ እናትና አባቱም አብረው እንደሰገዱለት ይናገራል በህልሙ መሰረት ከወንድሞቻቸው ጋር። ለምን እንደዚህ አይነት ስህተቶች ለምንድን ነው የማይኖሩት? ራሱ አብረው እንትን የሚሉት ባይብል ላይ በዮሴፍ ዘመን የነበረውና በአብርሃም ዘመን የነበረው የግብጽ ንጉስ ፈርዖን እያለ ይጠራዋል። ፈርዖን የሚባለው ነገር ልክ እንደ አጼ ምናምን ስያሜ የተጀመረው በራምሴ ነው የተጀመረው፣ በሙሳ ላይ ሰላም ጊዜ በነበረው ነው። ቁርአን በዮሴፍ ጊዜ የነበረውን የግብጽ ንጉስ ለምንድን ነው ፈርዖን ያላለው? እንዲህ አይነት የታሪክ ስህተት ለምንድን ነው ያልተገኘበት ቁርአን ላይ? እና ምን ለማለት ፈልጌ ነው፣ ራዕይ ዮሐንስ አወዛጋቢ መጽሐፍ ነው። ሌሎቹ አወዛጋቢ መጽሐፍ የነበሩም ነበሩ። የጴጥሮስ ራዕይ የሚባሉ የጳውሎስ ራዕይ የሚባሉ አሉ። የዮሐንስ ራዕይ ብቻ አይደለም ያለው። የበርቶሎሜዎስ ራዕይ የሚባል አለ። የፊልጶስ ራዕይ የሚባል አለ። ሌሎችም ብዙ ራዕዮች አሉ። ራሱ ወደ 17 የሚደርሱ ነበሩ ራዕዮች ያሉ። አፖካሊፕስ የሚባሉት መጽሐፎች አፖካሊፕሲስ ይባላሉ በግሪክ ራዕይ። ግልጽ ነው እስማኤል? ኦኬ አዎ ገብቶኛል ኡስታዝ ጀዛከላህ። ወያከል ለምንድን ነው ስለ ማቴዎስ ወንጌል የማያወራው ቁርአን? የማቴዎስ ወንጌል የማርቆስ ወንጌል እያለ የማያወራው ለምንድን ነው እኮ? ለምን አላወራም? የምን ማቴዎስን የማርቆስን ምናምን ቢሆን ኖሮ የማርቆስ ወንጌል የማቴዎስ ወንጌል እያለ ለምን ቁርአን አይጠቀምም? ስለ አንድ ወንጌል ነው የሚያወራው። ስለ አንድ ወንጌል ነው የሚያወራው። አዲሱ መደበኛ ትርጉም አዲስ ኪዳን መግቢያው ላይ እንደዛ ነው የሚለው። ሊቃውንት እነዚህ አራት ወንጌሎች የጋራ ምንጭ አላቸው። የጋራ ምንጫቸው በአንድ ወቅት የነበረ መጽሐፍና በኋላ ላይ የጠፋውን መሰረት አድርገው ነው። እሱን ያዙልን፣ ሳይቀላቀል ያዙልን። እሱን ማቴዎስ ማርቆስ ከመባሉ ከመምጣቱ በፊት የነበረው ወንጌል እሱ አለ። እሱን ያዙልን። እሱ ነው ካላ ዘንድ የወረደው። እሱን ያዙልን። እሱ ካላችሁ በቂ ነው። አይ ከሱ የተጨመቀ ነው ይሄኛው ካላችሁ ችግር የለው። መለኮታዊ ቅሪት አለ እኮ ውስጡ፣ እኛም እናምናለን። አራት ወንጌሎች ውስጥ መለኮት የወንጌል ቅሪት አለ እናምናለን። ግን ወንጌል ነው አትበሉን፣ አሸውዱን። ሉቃስ ለቴዎፍሎስ የጻፈውን ደብዳቤና ታሪክ ወስዳችሁ ወንጌል ነው አትበሉን። ማቴዎስ የኢየሱስ የትውልድ መጽሐፍ ብሎ የጻፈውን ነገር ወንጌል ነው አትበሉን። ወንጌል ውስጡ አለ እናምናለን። ግን ወንጌል ነው አትበሉን። አራት ወንጌሎች ተብሎ አትበሉን። የማቴዎስ ወንጌል አትበሉን። የማቴዎስ አይደለም ወንጌሉ።
ወንጌሉ የኢየሱስ ወንጌል ነው። የኢየሱስ ወንጌል ደግሞ ከአላህ ዘንድ የተቀበለው ነው፣ ከአምላክ ዘንድ የተቀበለው ነው። ዮሐንስ ወንጌል 17:8 ላይ፣ ዮሐንስ ወንጌል 17:14 ላይ፣ ዮሐንስ ወንጌል 12:49 ላይ፣ ዮሐንስ ወንጌል 14:10 ላይ፣ ዮሐንስ ወንጌል 14:24 ላይ፣ ዮሐንስ ወንጌል ምዕራፍ 7 ቁጥር 13-17 ላይ፣ ሉቃስ 4:17 ላይ፣ ሉቃስ 5:1 ላይ፣ ሉቃስ 1:1 ላይ፣ ሉቃስ 1:14 ላይ፣ ሉቃስ 1:15 ላይ። አይሆንም፣ የሚሆን ነገር አይደለም። ሙሳ አለይሂ ሰላም የተሰጠው አንድ መጽሐፍ ነው። ለሙሳ መጽሐፍ ሰጠ ነው ይላል ሱረቱ በቀራ ምዕራፍ 2 ቁጥር 53 ላይ። አዎ እውነት ነው፣ እናምናለን። ነገር ግን ያ መጽሐፍ አንድ መጽሐፍ የነበረው አንድ መጽሐፍ ሱረቱ አንቢያ ምዕራፍ 20 ቁጥር 48 ላይ አለ። አንድ መጽሐፍ ነው የተጻፈው። አሁን አራቱ መቼ ነው የተጻፉት? በባቢሎን ምርኮ ጊዜ ዘፍጥረት፣ ዘጸአት ምናምን ነገር ሳይቀላቀል ያዙልን። እሱ ከመቀላቀሉ በፊት የነበረውን ኦሪት የሚባለውን ያዙልን፣ ቶራ የሚባለውን ያዙልን፣ ተውራት የሚባለውን ነገር ያዙልን። እሱን ያዙልን ሳይቀላቀል ወደ 5 ሳይከፋፍሉት በፊት የነበረውን ያዙልን እሱን። አሁን ኦሪት በእነዚህ በአምስቱ መጽሐፍት ውስጥ ኦሪት በውስጡ አለ፣ መለኮታዊ ቅርታ አለ። ቁርአን ሙሰዲቃን ነው፣ አረጋጋጭ ነው። ከአላህ ዘንድ የነበረውን አለ ብሎ ይለና የጨመራችሁት ደግሞ ሙዋሂሚን ነው፣ አራሚ ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ይሄን ይመስላል። እሺ ኮሜንቱን ክፈቱትና መግባት የሚፈልጉ ሰዎች ካሉ ይግቡ። መግባት የሚፈልጉ ሰዎች ካሉ ይግቡና ኢንሻአላህ ኡስታዝ ዙሁር ሰግጄ ልመለስ። እሺ አዛን ብሎኛል። ኢንሻአላህ አላህ ይቀበላችሁ። ስትመጣ አስታውሰኝ። መጽሐፍ የሚፈልጉ ሰዎች ካሉ መጽሐፍ ይወስዳሉ ማለት ነው ኢንሻአላህ። እሺ መርሐባ። ቢላል ናግባ እስቲ። ቢላል ናግባ አንዳንድ አሳየኝ እስቲ። እሺ ቢላልን አሁን አይቼው ነበርና አውራው ነበር። ኡስታዝ ቢላል ነው ኡስታዝ ቢላል ኡስታዝ ቢላል ማዶ ኮከረች አለ ለሳበው ቆይ ፒኬም አለ። ፒኬንም ብስቡት ደስ ይለኛል። ፒኬም ብስቡት ፒኬ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጊዜ እስኪመጣ ድረስ አስገባውሽ ባንተ ፋንታ ሰግደህ እስከምትመጣ